እሺ ጌታ ይመስገን። እንግዲህ እንዳልኳችሁ የምንኖርበት ዓለም ያስተምረናል። ጌታችን ኢየሱስ ክርስቶስ በቃሉ ያስተምረናል። መንፈስ ቅዱስ ያስተምረናል። ከእግዚአብሔር እንማራለን። ተማሪዎች ነን። በአጠቃላይ በምድር ላይ ስንኖር ተማሪዎች ነን። ለተማርንለት ነገር ደቀ መዝሙር እንሆናለን። ምን ማለት ነው? የተማርንለትን ነገር ተከታይ እንሆናለን አደለ? በትምህርቱ ዓለም ላይ ሰዎች በተማሩበት ፊልድ ይሰራሉ አደለ? ሕክምና የተማረ ሰው ወደ ሕክምና ይሄዳል። ምህንድስና የተማረ ሰው ወደ ምህንድስናው ይሄዳል። እርሻ የተማረ ሰው ወደ እርሻው ይሄዳል። ቴክኖሎጂ የተማረ ሰው ወደ ቴክኖሎጂው ይሄዳል። የተማረ ሰው ወደ የተማረበት ፊልዱ ይሄዳል። ወደዛ ሄዶ የተማረውን ደግሞ በተግባር ይጠቀምበታል። እንዲሁ በምድር ላይ ስንማር ሰዎች የሚያስተምሩን አሉ። የሰዎች ትምህርት የሚሰጠን ውጤት አለ። መጽሐፍ ቅዱሳችን ይነግረናል። አጋንንት እዚህ ምድር ላይ የሚያስተምራቸው ከአጋንንት የሚማሩ አሉ። እነዚህ አጋንንት የሚያስተምራቸው ሰዎች የአጋንንት ደቀ መዝሙር ይሆናሉ። ምክንያቱም እያንዳንዱ ትምህርት ውጤት አለው። ትምህርት ያለ ውጤት የለም። የተማረ ሰው ያለ ውጤት አይቀርም። ማለፉም ውጤቱ ነው፣ መውደቁም ውጤቱ ነው። ስለዚህ የተማረ ሰው ሁሉ ውጤትን ይቀበላል። እንዲሁ ደግሞ ሰዎች ከክርስቶስ ይማራሉ፣ ከእግዚአብሔር ይማራሉ። እነዚህም ደግሞ የክርስቶስ ደቀ መዝሙር ይሆናሉ ማለት ነው። ስለዚህ ትምህርቶች ደግሞ እንዳልኳችሁ ውጤት አላቸው ብለናል። ለምሳሌ በመጽሐፍ ቅዱሳችን ላይ ኢሳይያስ 54 ቁጥር 13 ኢሳይያስ 54 ቁጥር 13 ላይ እንደዚህ ይላል፣ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ ይላል። ስለዚህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ካለ በኋላ ውጤት አለው። ያለ ውጤት አይቀሩም። ልጆችሽ ከእግዚአብሔር ሲማሩ የልጆችሽ ሰላም ብዙ ይሆናል ይላል። ሰው ከእግዚአብሔር ሲማር ሰላሙ ይበዛል። የእግዚአብሔር ትምህርት ሲወርሰው የእግዚአብሔርን ትምህርት በሕይወቱ ሲሞላ ሰላሙ ብዙ ይሆናል። ልክ እንደዚህ የምንማረው ትምህርት ውጤት አለው። ውጤቱ ፖዚቲቭ ውጤት ሊሆን ይችላል፣ ኔጌቲቭ ውጤት ሊሆን ይችላል። ግን ውጤቱ ግን አለ። ያለ ውጤት ትምህርት የለም። ማለፍም ውጤት ነው፣ መውደቅም ውጤት ነው ብለናል ቅድም። ስለዚህ ይሄንን ትምህርት ከማን ነው የምንማረው? መጽሐፍ ቅዱሳችንን ከማን ነው የምንማረው? ወይንም በሕይወታችን እየኖርን ያለነው ኑሮ ከማን እየተማርን የምንኖረው ኑሮ ነው? አለፍ አለፍ ብዬ ቶሎ ቶሎ ለመናገር ሞክራለሁኝ። ምናልባት ዛሬ ባልጨርሰው በሁለት ትምህርት ልጨርሰው እችላለሁኝና ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ እንግዲህ የሰው ትምህርት በሚለው እንጀምራለን። የሰው ትምህርት ሰው ከሰው ሲማር እና ጌታችን በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ ይላል። ኢሳይያስ ምዕራፍ 29 ቁጥር 13 ላይ የተናገረውን ነው ኢየሱስ ያነሳው። እንግዲህ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። አንድ የሰው ትምህርት ሰውን ምን ያደርገዋል ይላል? አክባሪ፣ የከንፈር አክባሪ፣ የምላስ አክባሪ፣ ልብ የሌለበት ከልቡ ውጪ የሆነ ቋንቋ ተናጋሪ፣ ንግግርን የሚችል የሚናገር ያደርገዋል። አይታችኋል። በዘመናችን ሰዎች ታላላቅ ቃላት ይናገራሉ፣ በጣም የሚደንቅ ቃል ይናገራሉ። ልባቸው ግን ከእግዚአብሔር በጣም የራቀ ነው። ቀረብ ብላችሁ ስታዩ አካሄዳቸው፣ አረማመዳቸው የሚናገሩትን የሚቃወም ነው። የሰው ትምህርት እንድንሆን አስመሳይ እንድንሆን ወይንም ምንድነው የሚባለው ግብዝ እንድንሆን ያደርገናል። ልቡን ከእግዚአብሔር ያርቅና በከንፈሩ ግን እግዚአብሔርን ወዳጅ፣ እግዚአብሔርን ፈላጊ ያስመስለዋል። ይሄ የሰው ትምህርት ነው። ሌላው የሰው ትምህርት ላይ እዛው ላይ ቁጥር 9 ላይ የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ማለት
ውጤቱ በከንቱ አምልኮ ውስጥ ይከተናል ማለት ነው። የሰው ትምህርት ሰው ሲያስተምር፣ ሰው ከሰው ሲማር የሰው ትምህርት የስጋ ትምህርት ማለት ነው። ከስጋ ሲማር ሰው ወደ ከንቱ አምልኮ ልቡ ወደማይቀርብበት፣ ልቡ ወደሚርቅበት፣ ወደ እግዚአብሔር የማያስጠጋ፣ ወደ እግዚአብሔር የማያቀርብ የሆነ በስጋ የሚታይ ብቻ ባለፉት ሳምንታት የተማርናቸው ትዝ ይሏችኋል። እንቅስቃሴው እንጂ ልቡ የለም። ዝላይና ጭፈራው እንጂ ልቡ ከእግዚአብሔር ርቋል። የሚደረገው ነገር የሚባለው ነገር እግዚአብሔርን የሚባለው ነገር ብዙ ነው። በአንደበት ብዙ ይነገራል። ደግነቱ ደግሞ እግዚአብሔር የምንናገረውን ብቻ የሚሰማ አምላክ አይደለም፣ እኛንም የሚያውቅና የሚመለከት አምላክ ነው ብለናል። ያየናል፣ ያውቀናል። ልባችን ከእግዚአብሔር እንዴት ነው? እግዚአብሔር በኢሳይያስ በኩል ይህንን ትንቢት ሲናገር ኢየሱስ ክርስቶስ ይህንኑ ቃል እዚህ ቦታ ላይ ሲደግመው እንመለከታለን። ልቡ ከኔ የራቀ ነው። ልባችን የት ነው? ልብን ከእግዚአብሔር እያራቀ ንግግርን የሚያስተምር የሰው ትምህርት ነው ይለናል የእግዚአብሔር ቃል ሲናገር። ስለዚህ ይህንን እውነት በደንብ አድርገን እንድናውቀውና እንድንረዳው ያስፈልጋል። ህይወት ነው፣ የህይወት ትምህርት ነው የምንማረው። ስለዚህ ከማን ነው የምንማረው? መምረጥ አለብን ወገኖቼ። የት ሄደን እንደምንበላ የምንመርጥ ሰዎች ነን። የት ሄደን ልብስ እንደምንገዛ የምንመርጥ ሰዎች ነን። የት ሄደን ጫማ እንደምንገዛ የምንመርጥ ሰዎች ነን። በተለይ በምንበላው ነገር ላይ ያገኘነውን ሁሉ ማናግበሰብስ ሰዎች ነን። አይደለም? የምንመርጥ ሰዎች ነን። ለጤናችን የማይስማማንን ነገር አንበላም። ጤናችንን የሚያውክብን በተለምዶ አለርጂ የሚባል ነገር አለ አይደለ? አንዳንድ ሰው ለዚህ ነገር አለርጂክ ነኝ ይላል አይደለ? ብዙ እኔ የማውቃቸው ሰዎች አሉ አቮካዶ ሲበሉ ለሰውነታቸውን ይረብሻቸዋል። አለርጂ አለባቸው ማለት ነው። አቮካዶ ቢወዱ እንኳን ሰውነታቸውን ስለሚረብሸው አይበሉትም። ፒናት የማይስማማቸው ሕፃናት ሰዎች አሉ። እንቁላል የማይስማማቸው አሉ። ስለዚህ እነዚህ ሰዎች እንቁላል ይጣፍጣል ብለው ቢበሉ ስለሚያማቸው እንደሚጣፍጥ እያወቁ አይበሉትም። የምንመርጥ ሰዎች ነን። አንዳንዱን ተገደን እንመርጣለን። አንዳንዱን ሐኪም ይሄን ነገር እንዳትበላ ብሎ አስተውቶናልና አንበላም። አንዳንዱን ተገደን እንመርጣለን። አንዳንዱን ደግሞ ለራሳችን ጤንነት ስንል ራሳችን እንመርጣለን፣ እንተዋለን። ለምንድነው የእግዚአብሔር ነገር ላይ ሁሉን የምንቀበለው? የህይወት ጉዳይ እኮ እሱ ነው። የዘላለም ያለበት እሱ ነው ወገኖች። ይሄ ስጋችን ዛሬ ቢመርጥ ሐኪም ቢከለክለው ምን ቢለው የሆነ ቀን ላይ ከመሬት በታች ነው፣ የታወቀ ነው። ዘላለም አይኖርም። የእግዚአብሔር እውነት ግን የዘላለም ነው። ስለ ዘላለም ነው የሚወራው እግዚአብሔር ጋር። ቤተ ክርስቲያን ብቻ የዘላለም ጉዳይ የምታወራ ተቋም ነች ብለናል ባለፈው። እግዚአብሔር ሲናገር ስለሆነ ስለ ዛሬ ስለሆነ ስለ ነገ ወይ ደግሞ ስለ ተነጎዲያ ምናምን አይደለም እግዚአብሔር የሚናገር፣ ስለ ዘላለም ይናገራል። እግዚአብሔር ብቻ ነው ስለ ዘላለም የሚናገረው። ከዘላለም ህይወት አኳያ ምንድነው ጥንቃቄያችን? ስለዚህ የሰው ትምህርት ከኛ መራቅ አለበት። ይሄ እግዚአብሔርን በከንፈር ብቻ የሚያለማምድ ትምህርት፣ በልበል ብቻ የሚያስብል ትምህርት፣ ኑሮን የማይገልጥ ትምህርት፣ ስለ ኑሮ የማያወራ ትምህርት፣ ህይወትን የማያሰጥ ትምህርት። ትዝ ይላችኋል። በኋላ ላይ በሰፊው መጣበታለሁኝ። ግን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ሸክሜ ቀሊል ነው፣ ቀንበሬን በላያችሁ አድርጉ ብሎ ስለ ቀላሉ ሸክም ከተናገረ በኋላ እኔ የዋህ በልቤም ደግሞ ትሁት ነኝ፣ ከእኔ ተማሩ ይለናል። ከእኔ ተማሩ። ትምህርት ከእኔ ነው።
አስተማሪያችሁ። ታስታውሳላችሁ ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በምድር ላይ በነበረ ጊዜ በአብዛኛው የተጠቀመበት ስም መምህር ሆይ የሚል ስም ነው። ሁሉ ሲጠሩት መምህር ሆይ ይሉት ነበረ። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 11 ላይ ማርታ እንኳን እነ ማርያም አልዓዛር በሞተ ጊዜ ኢየሱስ ክርስቶስ በአራተኛው ቀን በመጣ ጊዜ ጥሪያት ሲላት ወደ ውስጥ ገብታ መምህሩ ይጠራ። እነሱ ቤት እሱ አስተማሪ ነበር። መምህሩ ይጠራሻል። እውነተኛ መምህር አለ። እሱን ስሙት፣ ከእርሱ ተማሩ፣ ከኔ ተማሩ ብሏል። ሰው የሚያስተምረው ትምህርት ወደሱ አያቀርበንም። እኔ ከራሴ ካስተማርኳችሁ፣ ለዚህ ነው ከራሴ ከስጋዬ ካስተማርኳችሁ የሆነ እኔን ነው ማስመስላችሁ፣ ወደ እኔ ነው ማመጣችሁ። ልባችሁ ወደ እግዚአብሔር አይቀርብም። እውነተኛ የክርስቶስ ትምህርት ወደ ክርስቶስ ያቀርባል፣ ወደ እግዚአብሔር ያቀርባል። እግዚአብሔር የሰጠንን የምናካፍል ከሆነ ሰዎች ወደ እግዚአብሔር ይቀርባሉ። አገልግሎት ደግሞ ሰዎችን ወደ እግዚአብሔር ማቅረብ ነው። ሌላ አገልግሎት የለም። እግዚአብሔር አገልግሎት ብሎ የሚጠራው አገልግሎት ሰዎችን ወደ እግዚአብሔር ማቅረብ ነው። ልብን ወደ እግዚአብሔር ማፍሰስ ነው። ስለዚህ የሰው ትምህርት ከዚህ ያርቃችኋል። አንደበታችሁን ብቻ እንደው በቃ በከንፈሩ ያከብረኛል። ከንፈር ላይ ችግር የለም። ይሄ ከንፈር ያከብራል። ንግግሩ በቃ በጣም የሚደንቅ ነው፣ ግን ልቡ እኔ ጋር የለም። እግዚአብሔር ደግሞ የልብ አምላክ ነው። ልብን ነው የሚመለከተው። ልብን የማንሰጠው ከሆነ ልጄ ሆይ ልብህን ስጠኝ አይደል ያለው እግዚአብሔር። ጥሩ የሚናገርለትን አይደለም እግዚአብሔር የሚፈልገው፣ ጥሩ የሚኖርለትን ይፈልጋል። ጥሩ የሚኖር ሰው የሚናገረውን ስለሚያውቅ ከመኖር የሚጀምር ንግግር ስለሆነ ጥሩ ተናግሮ ሌላ ነገር ከመኖር ኖሮ የሚኖረውን መናገር እጅግ ይጠቅማል። ስለዚህ የምንኖረውን ትኩረት ልንሰጠው ያስፈልጋል። የሰው ትምህርት ውጤቱ ከንቱ አምልኮ ውስጥ ይከታል ይላል። በከንቱ ያመልኩኛል። እያስተማሩ የማይጠቅም ትምህርት እያስተማሩ በከንቱ ያመልኩኛል። ከከንቱ አምልኮ እግዚአብሔር ይጠብቃል። ይሄ ልምምድ በዘመናችን የሚታይ ምንም ሃይባ የሌለው ሁሉ ነገር ፊት ለፊት ስለሚገኝ ሁሉ ነገር ፊት ለፊት ስላለ ሁሉ ሰባኪ የሆነበት ሁሉ ተናጋሪ የሆነበት ከዛ በኋላ በዛው ነገር ላይ ደግሞ ተመልሶ ቀርቦ ተሳዳቢ የሆነበት በዛው ተራጋሚ የሆነበት ሰዎችን ለራሱ የሚሰበስብ ለአድናቆት የሚኖር ለቪው የሚኖር አይደል? ዘንድሮ እንደዛ አይደል ወሬው? ምን ያህል ቪው አገኘ? ምን ያህል ሰው ሰብስክራይብ አደረገ? ቪወርስ አለህ ወይ? ቫይራል ወጥቷል ወይ የምትናገረው ንግግር? እንዴት እንደዚህ ብታረግ እኮ ሰው ይሰማዋል፣ ሰው ይወጣልሃል። ሰዋዊ ጥበብ፣ ሰዋዊ ምክር፣ ሰዋዊ ትምህርት እግዚአብሔር ደስ አይሰኝበትም። ጥሩ አይደለም እያልኳችሁ አይደለም። ብዙ ሰው ቢሰማን ወንጌልን ከተናገርን ክርስቶስን ካሳየን ወደ ክርስቶስ ካመለከትን ሁሉ ሰው ቢሰማን ዓለም ቢሰማን እግዚአብሔር ደስ ይለዋል። ለምን? እኛን ሳይሆን እርሱን ተናግረናልና። ጉዳዩ ግን ምንም ሳንሰራ ወገኖቼ እሱ ስለኛ ሰው ሆኖ እርሱ ስለኛ ሞቶ እሱ ስለኛ ደሙን አፍስሶ እኛ ከፊቱ ቆመን ለመታየት የምናደርገው ነገር ግን እግዚአብሔርን ያሳዝነዋል፣ ያስቆጣዋል፣ በመጨረሻው ቀን ዋጋን ያስከፍለናል ማለት ነው። ስለዚህ አስተማሪዎቻችን እነማን ናቸው? ማንን እያሳዩን ነው? ወዴት እያሳዩን ነው? ምን እያየን ነው? ከነሱ ጋር ከዋልን በኋላ ምን እያየን ነው? እንዴት አይነት አድናቆት ነው ውስጣችን ያለው? የሚገርመውንና የሚያስደንቀውን ኢየሱስን ነው ያሳዩን ወይንስ ራሳቸውን?
አቤት የኔ ፌቮራይት ከሌ፣ አቤት እሱ ሲያስተምር፣ አቤት እሷ ስትዘምር፣ አቤት እሷ ስታስተምር፣ አቤት እንደዚህ ሲሆን ነው ወይንስ አቤት ጌታ ሲናገር፣ አቤት እግዚአብሔር ሲናገር እንዴት የሚደንቅ ነው። እግዚአብሔር ተናገረኝ። አሁን በእግዚአብሔር አልፎ በሚናገረው ሰው ይናገራል። ስለነዛ ሰዎች አገልግሎት እንጮሃለን። እግዚአብሔር ስለነሱ እናመሰግነዋለን። ግን እኛ የምንሰማው በእነሱ ውስጥ ሆኖ የሚናገረውን መንፈስ ነው። ከራሳቸው እንዳመጡት ራሳቸው እንዳደረጉት አድርገን የማይሆን ከጌታ ፊት አናስቆማቸውም። በቃ እሱ ባይኖር ማንም አይቆምም። ዛሬ አንድም ነገር መናገር አልችልም። ምናልባት ጌታ ባይረዳኝ እዚህ ጋር ዛሬ እንደ ማንኛውም ሰው ልሳደብ ነበር የምወጣው። ሌሎች እንደሚያደርጉት ለሌላ ነገር ለክርክር ነበር የምወጣው፣ ለስድብ ነበር የምወጣው። ታውቃላችሁ፣ ይሄ ቪወርስ የሚባል ነገር አለ። ሰው ይከፈለዋል። ብዙ ሰው ሲያየው ይከፈለዋል። ዩቲዩብ ይከፍላል፣ ቲክታክ ይከፍላል። የሆነ ነገር ሰው ሲያይ ብዙ ተከታይ ሲኖረው ክፍያ አለው። ስለዚህ ሰዎች ዛሬ በጣም በሚያሳዝን መልኩ ራሳቸው ቪወርስ አገኛለሁ ብለው የማይረባ ነገር ይናገራሉ። ራሳቸውን የማይረባ ነገር ያደርጋሉ። ቤተሰብ እንኳን ያየኛል ብለው እንኳን አይፈሩም፣ ገንዘብ እስከመጣ ድረስ። እኛ እግዚአብሔር አይኖቹ የሚቆጣጠሩ በአይኖቹ ሁሉ ቁጥጥር ስር ያለን እኛ እንዴት ነን? ማን ያያል ብለን ነው የምንናገረው? ማን ያያል ብለን ነው የምናስተምረው? ካስተማርን በኋላ የሰዎች ልብ ወደ እግዚአብሔር ይቀርባል። የሰዎች አምልኮ ከከንቱነት ይወጣል። ሕያው የሆነውን አምላክ ያመልኩታል። ሰውነታቸውን ቅዱስና ሕያው መስዋዕት አድርገው ያቀርባሉ። እኛን ሲያዩ ምሳሌነታችንን ያያሉ፣ ይመለከታሉ። መሪዎች መሆናችን፣ አገልጋዮች መሆናችን፣ አስተማሪዎች መሆናችን ወደሱ ያመለክታል ወይንስ የእኛን ክብር ያሳያል? ፕሮግራም ከተጀመረ በኋላ በ4 በ5 ጋርድ ታጅበን ወይንስ አብረን እንበረከካለን? በመንበርከክ እንቀድማለን። በቤተ ክርስቲያናችን ውስጥ በመንበርከክ እንቀድማለን? ቀድሞ በመውደቅ እንታወቃለን? ወይንስ እነሱ ይጸልዩ ግድ የለም ብለን ቢሮአችን ቁጭ ብለን ከዛ በኋላ ፕሮግራም ሲጀመር እንዲህ እያልን በቃ ኢየሱስ እንዲህ አልነበረም። የሰው ትምህርት እንዲህ ነው የሚያደርገው። ትዕቢተኛ ነው የሚያደርገው። ልብን ከእግዚአብሔር ከራቀ፣ ልብ ከእግዚአብሔር ከሸሸ ሰው ትዕቢተኛ ይሆናል። የሰው ትምህርት ውጤቱ ይሄ ነው። ሌላው የአጋንንት ትምህርት ደግሞ የሚባል አለ። አጋንንት ያስተምራል እንዴ? የአጋንንት ትምህርት ብሎ መጽሐፍ ቅዱስ ይናገራል እንዴ? አዎ። አንደኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 1 ጀምሮ ያለውን ክፍል አነበዋለሁኝ። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የአጋንንትን ትምህርት እያደመጡ በኋለኛው ዘመናት፣ ይህን የሚናገረው መንፈስ ቅዱስ ነው። ጳውሎስ ለጢሞቴዎስ ሲጽፍለት መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ። የአጋንንትን ትምህርት የአጋንንት ትምህርት አለ በጣም በምድራችን ላይ የሞላ። አጋንንት ደግሞ እንደ ሰው እንዳይመስላችሁ። ሰው በድፍረት የፈለገውን ነገር ነው የሚናገረው። በድፍረት የመሰለውን ነገር ነው የሚናገረው። ሊታወቅበት ይችላል መዋሸቱ፣ ሊታወቅበት ይችላል ማታለሉ ምናምን። አጋንንት ግን ዲሲቨር ነው ሲፈጠር ጀምሮ። እሱ አሁን እኛን በብዙ ከምድር መፈጠር ጀምሮ ብትመጡ በታሪክ እሱ ሲያስት ነው የኖረው። ከነ አዳም ጀምሮ ሲያስት ነው የኖረው። በጣም ጥበብ አለው ለማሳት። በእግዚአብሔር መንፈስ ውስጥ ሆነን ካልሆነ በስተቀረ በፍጹም የእሱን ጥበብ ማየት አንችልም። ስለዚህ ያስተምራል። ሲያስተምር በጣም አደገኛ የሆነ ትምህርትን ነው የሚያስተምረው።
የሱ ትምህርት ደግሞ አደገኛ ነው የምንለው ደግሞ ውጤቱ ምንድነው ሲለን እዚህ ጋር ሃይማኖትን ይክዳሉ፣ እምነትን ይክዳሉ፣ እግዚአብሔርን ይክዳሉ። እግዚአብሔርን የሚያስክድ እምነትን የሚያስክድ ጳውሎስ እምነትን ካድኩ አይደለም የሚለው አይደል? ሃይማኖቴን ጠበቅኩ ነው የሚለው መጨረሻ ላይ። ጠብቅ ያለው ነው መጠበቅ ያለበትን እምነት አጋንንት በትምህርቱ ያስታል። ጠብቁ የተባልነውን ጠብቅ እውነትን የሚያስት ውጤቱ መጥፎ የሆነ ትምህርት ያስተምራል። ወደ እግዚአብሔር አያቀርበንም፣ እግዚአብሔርን ያስክደናል። ጠማማ ልብ እንዳይኖራችሁ አይደለም የሚለው እግዚአብሔርን የሚያስክድ። ዝም ብሎ ሰው ከመሬት ተነስቶ እግዚአብሔርን አይክድም። ሰው ከመሬት ተነስቶ እግዚአብሔርን መካድ አይችልም። ግን የሆነ ትምህርት አለ፣ የሚገባ ትምህርት አለ። ጌታ ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም፣ ወይ እግዚአብሔርን ትወዱና ገንዘብን ትንቃላችሁ፣ ወይ ገንዘብን ትወዱና እግዚአብሔርን ትንቃላችሁ ይላል። ስለዚህ ዝም ብሎ ሰው አይንቅም፣ የሆነን ነገር ወዶ ነው የሚንቀው። ስለዚህ የአጋንንት ትምህርት አለ፣ ወይ ገንዘብ የሚያስወድድ ውስጡ ግን እግዚአብሔርን መናቅ እግዚአብሔርን መካድ ያለበት። ዛሬ ሰዎች እግዚአብሔር ያላላቸውን እግዚአብሔር ያልተናገራቸውን ውሸት በድፍረት ወጥተው የሚናገሩት፣ እግዚአብሔር ያልሰጣቸውን ትምህርት ከእግዚአብሔርን የተማርኩት ብለው ደፍረው በእግዚአብሔር ላይ የሚናገሩት የአጋንንት ትምህርት ውስጣቸው ስለገባ እንጂ እግዚአብሔርን ስለካዱ ነው። እግዚአብሔርን ያስክዳል። አንዳንድ የሥጋ ነገር እግዚአብሔርን ያስክዳል። እግዚአብሔር ያለውን ነገር ያስክዳል። እግዚአብሔር እንዲህ ብሎ ነበር፣ በፍጹም እሷን ይቅር ከምል ሲኦል ልግባ የሚሉ ሰዎች አሉ፣ ገጥመውኛል። እሷን ይቅር ከምል ሲኦልን አላወቁትም። ይቅር እንዳንል እንድንጨክን እግዚአብሔርን መካድ ማለት እዛ ውስጥ አለ። ይቅር ያለንን እግዚአብሔር ስንጸልይ እንኳን አይደለ፣ ባለፈው በይቅርታ ላይ ተምረነዋል አይደለ? እኛም የበደሉንን ይቅር እንደምንል ይገርማል። እንደምንል አንተ ደግሞ ይቅር በለን። ልክ እኮ አንተ ከኛ ተማር እኮ የሚል ነው የሚመስለው ጸሎቱን ያጸለየው ጌታ። ግን ሆን ብሎ ነው ያን ያደረገው። እኛ የበደሉንን ይቅር እንደምንል እባክህን አንተም ይቅር በለን። እኛን አስቀድመናል። ግን ሰዎች ይቅር ማለት አይፈልጉም። ይቅር መባል ግን ይፈልጋሉ። ነገሩን ይገለባብጥባቸዋል፣ ያስክዳቸዋል። የአጋንንት ትምህርት የሚያስክድ ነው ይለናል መጽሐፍ። ያስክዳል፣ እምነትን ያስክዳል። መጠበቅ ያለበትን በቃ በእኛ ዘንድ መኖር ያለበትን እውነት ያስክደናል። ስለዚህ እነዚህን ነገሮች መሸሽ ያስፈልጋል። ከነዚህ ነገሮች ጌታ ኢየሱስ ክርስቶስ ባስተማራቸው ትምህርቶች ውስጥ አብዛኞቹ ተጠበቁ የሚል አለበት፣ ተጠንቀቁ የሚል አለበት፣ መጠበቅ የሚል አለ፣ መጠንቀቅ የሚል አለበት። እኛ የምንኖረው ጥቂት ነው ወገኖቼ፣ ጥቂት ነው የምንኖረው። በኖርንባት ጊዜ ግን እናንተ ልብ ላይ ኢየሱስ ክርስቶስን ቁጭ አድርገን ብንሄድ ዋጋችን ታላቅ ይሆናል። ራሳችንን ቁጭ አድርገን ብንሄድ ግን ጥቅም የለውም። ብዙ ሰዎች በልባቸው የተቀመጡ ሰዎች ሲሄዱ እነሱም ሄደዋል፣ ትተውታል። የማይተው እግዚአብሔርን የተቀመጠባቸው ሰዎች ግን ሰዎች ያልፋሉ፣ ወንጌል ይቀጥላል። ወንጌል እዚህ የደረሰው በዛ ነው። እነ ጳውሎስ ለገላትያ ሰዎች በገላትያ ምዕራፍ 3 ላይ ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ሲላቸው እኮ እሱ ነው ሲነግራቸው የነበረው። ዓይናቸው ላይ ሲስል የነበረው እሱ ነበረ። ዓይናቸው ላይ የተቀመጠው ያ መስቀል የመጣው ጳውሎስ እያስተማራቸው ነው። እሱ የለም፣ ጳውሎስ የለም፣ መስቀሉ አለ፣ ኢየሱስ አለ። አገልግሎት ይሄ ነው ይላቸዋል። ይህንም ያስክድ እምነት አይደለም። ስለዚህ ይህንን ነገር በጣም መጠንቀቅ ያስፈልገናል። ይህንን የምንሰማ ሁሉ ይሄ ትምህርት ማን ነው ይሄን ያስተማረው? ማን ነው ሰባኪው? ማን ነው? ምን ሰበክ? ምንድነው እያደረገ ያለው? ማን ነው?
ማንን ነው እየሳለ ያለው? ማንን ነው እያገለገለ ያለው? ማን የላከውን ነው እየተናገረ ያለው? ትዝ ይላችኋል አይደለም? መጥምቁ ዮሐንስ ማነህ አንተ ምንድነህ ሲሉት እኔ ድምፅ ነኝ። አለቀ። የኛ ጩኸት እግዚአብሔር በእኛ ውስጥ እንዲጮህ ከመፍቀድ ውጪ ሌላ ስራ የኛ አይደለም፣ የእግዚአብሔር ነው። ግን አጋንንት አንዳንድ ጊዜ ምን ያደርገናል? ትምህርቱ የሆነ ነገር የሆነ ሰው እንኳን ሲፈወስ እኛ እንደፈወስን። አጋንንት ኢንተርቪው የሚያደርጉ ሰዎች ገጥመዋቸዋል። መድረክ ላይ አይታችሁ ታውቃላችሁ? ኢንተርቪው ከዛስ እሱ ደግሞ ምን እንደሚላቸው ታውቃለህ? ከዛማ እኔማ እንዲያርጌ ላጠፋት ነበር፣ አንተ መጣህብኝ፣ አንተ እንዲያረክብኝ። ሰውየውን ደስ ይለዋል። ሰውየው ወዲያው ወደ ህዝቡ ያያል። እሱ እንዳረገ አይደለም የሰራው። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ያንን የወይን ጠጅ ባለቀባቸው ጊዜ ጋኖቹን ውሃ ሙሉ ብሎ ሞልተው ለአሳዳሪው ስጡት ያለው እኮ ራሱ ነው፣ ኢየሱስ ነው። አሳዳሪው ያንን ውሃ በቀመሰ ጊዜ ሄዶ ሙሽራውን እኛ የምናውቀው አለው፣ እኛ እስከ ዛሬ ድረስ የለመድነው ሰው መጀመሪያ አሪፉን ይጠጣና ከዛ በኋላ ሞቅ ሲለው ደግሞ መናኛው ይመጣለታል። አንተ ግን አለው የለዋጩ እዛ ቁጭ ብሏል፣ ተአምር አድራጊው እዛ ውስጥ ቁጭ ብሏል፣ ግን አያውቅም። ይሰጠው ያለው እዛ ውስጥ ቁጭ ብሏል፣ ይቅመስ ያለው እዛ ውስጥ ቁጭ ብሏል። አቀምሶ ግን ወደዛኛው ተአምር ወዳደረገው አልሄደም፣ ወደ ሙሽሮቹ ሄደ። አንተ ግን እስካሁን ድረስ መልካሙን አቆይተሃል። ኢየሱስ ባለበት በዛው ስፍራ ውስጥ ኢየሱስ በቀየረው ወይን ምስጋና ሌላ ሰው ቁጭ ብሎ ይወስዳል። እንዲህ አይነት ትምህርት እንዲህ አይነት ህይወት አለ። የሞተልን ጌታ እሱ፣ የጠበቀን ጌታ እሱ፣ ከክፉ ያዳነን እሱ፣ ከበሽታችን ያዳነን እሱ። ምስጋና የሚወስዱት እነከሌ እና በቃ ሲቀደም እንዴት አጋንንት ሰው ማይክ እንደዚህ አጠገቡ አስቀምጦ ኢንተርቪው ያደርገዋል? እንዴት አጋንንት ጥያቄ ውሸታም የውሸታም ሁሉ አባት የሐሰት ሁሉ አባት ነው የተባለ ምን እውነት እንዲነግረን ነው? እንዲያድርገን አንተ መጣህብኝ ሲል አዎ እኔ መጥቼበት እኔንማ ጥቢያ ጥቢ ያስቀዋል። ልጆች ትዝ ይላችሁ ሐዋርያት ሥራ ላይ በረታባቸው ይላል እኮ። ልብሳቸውን በቃ ቀዳደደባት፣ በቃ ጥለው እስኪሮጡ ድረስ ራቁታቸውን። እኔ ከኢየሱስ ጋር ባልሆን ኢየሱስ ክርስቶስ በእኔ ውስጥ ባይሆን ኖሮ ከዚህ የተለየ ዕጣ የለንም ነበር። ጢባ ጢቤ ይጫወትብን ነበር። ግን ሞኝ ነው። ሰውን ሁሉ በአንድ ሰው ብዙዎችን ሊያታለል ስለሚፈልግ መድረክ ላይ ወጥቶ ይቀባጥራል። ሰዎችን እንዲሳሳቱ ለአጋንንት ማይክራፎን ያቀርቡለታል። ብዙ ህዝብ እንዲሳሳት ማይክራፎን ያቀርቡለታል። ከዛ በኋላ እነዛ ሰዎች ቴሌቪዥን ጣቢያም ሊኖራቸው ይችላል፣ ምንም ሊኖራቸው ይችላል። ይህም ሰው በቃ ሞኝ ነው። እነሱ ያሉበት ቦታ ከዚህ እንኳን ከአሜሪካን ሀገር ትኬት እየቆረጡ ኢትዮጵያ ይሄዳሉ ሰዎች። ወረፋ ይገዛሉ እዛ ለመሄድ። እዚህ ቸርቻቸው 1 ሰዓትና 2 ሰዓት በማርፈድ ነው የሚታወቁት። እዛ ወረፋ ይገዛሉ፣ በጠዋት ይሄዳሉ ለከሳቱ ፕሮግራም። ለምን? በቃ ልባቸው ላይ የተቀመጠው ኢየሱስ አይደለም ሰው ነው። ስለዚህ እግዚአብሔር በመጨረሻው ቀን ለዚህ ሁሉ ዋጋ አለው። ክህደት ነው። አጋንንት በጣም የማታለል የሥራ ልምድ ያለው ነው። በረጅም ዓመት የሥራ ልምድ የተካነ ነው። በመጨረሻ ደግሞ ኢየሱስን እንየውና የኢየሱስን ትምህርት ሌላ ጊዜ እንቀጥለዋለን። ግን እንጀምረው። ኢየሱስ ክርስቶስ እንዳልኳችሁ በምድር ላይ በኖረ ጊዜ ሁሉ ስሙ መምህር ሆይ የሚል ስም ነበረው። መምህር ሆይ፣ መምህር ሆይ። አንድ ጊዜ በዮሐንስ ወንጌል ምዕራፍ 3 ላይ አንድ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ ይለናል፣ ዮሐንስ ነው የሚነግረን። መጥቶ መምህር ሆይ ይለው። እንግዲህ ፈሪሳውያን ከኢየሱስ ጋር ያላቸውን ነገር ታውቃላችሁ።
አለቃቸው ነው። ይሄ መጣ በሌሊት እና ምንድነው ያለው? ኢየሱስን ሲጠራው ራሱ ከመጀመሪያው መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና። ቀጥሎ ምን ይለዋል መልሶ? መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስ ከእግዚአብሔር ዘንድ ሲመጣ ምን ሆኖ መጣ ይለናል? መምህር ሆኖ፣ እውነተኛ መምህር፣ የህይወት መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ወገኖች እኛ እናውቃለን ወይ? እናውቃለን ወይ? ስለዚህ ኢየሱስ ክርስቶስ ቀጥታ ስለሱ አድናቆት ሳይሆን ስለመጣበት ትምህርት ቀጥሎ ይነግረዋል። ቀጥታ ምክንያቱም አድናቆቱ ለሰው አይደለም የተሰጠው። ለኔ ቢሆን ኖሮ ከእግዚአብሔር ተልከህ እንደመጣህ እግዚአብሔር መምህር አድርጎ እንደላከህ እናውቃለን ብትሉኝ ጌታ ይባርካችሁ፣ እናንተ እኮ በጣም እግዚአብሔር ረድቷችሁ፣ እናንተ እኮ የተለያችሁ ናችሁ ብዬ እናንተኑ ላወራ እችላለሁ። ኢየሱስ ግን እንዲህ አይደለም። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ቀጥታ ቱ ዘ ፖይንት፣ ቀጥታ መምህሩ የሆነ የመታየትና የመደነቅ አይደለም ጉዳይ ያለው፣ የመጣበት ዓላማ በሰዎች ውስጥ እንዲሆን ከእግዚአብሔር ጋር ከክርስቶስ ጋር ስንሆን፣ ክርስቶስ ሲልከን ክርስቶስንም እናሳይ ስንሆን ጉዳያችን ከኛ ጋር አይያያዝም። ቀጥታ የመጣበትን የሱን ዓላማ እንናገራለን። ሰዎች የኛ ጭንቀት፣ የኛ ጩኸት፣ የኛ ፍላጎት ሰዎች ወደዚህ ጌታ ዞር እንዲሉ እሱን እንዲመለከቱ ነው። ስለዚህ ኒቆዲሞስ ራሱ መጥቶ መጀመሪያ የመሰከረው ምን ብሎ ነው? አንተ መምህር ነህ፣ መምህር ሆይ። ቀደም እንዳልኳችሁ ጌታ ኢየሱስ ክርስቶስ ራሱ የመጀመሪያ ጥሪ ሲያደርግ ከኔ ተማሩ ብሎ ነው የጠራን። አስተማሪ ነው። ደቀ መዛሙርቱ ኢየሱስ ክርስቶስን በምድር ላይ መምህር ሆይ ሲሉት ነው የኖሩት። እሱም አንድ ጊዜ አዎ መምህር ሆይ ትሉኛላችሁ፣ አዎ መምህርና ጌታ ነኝ። አስተማሪ ነው። በትምህርቱ ይገረሙ ነበር ይላል መጽሐፍ ቅዱስ ሲናገር። እንደ ጻፎቻቸውና እንደ ፈሪሳውያን አያስተምራቸውም፣ እንደነሱ አያስተምራት። ልዩ ነበር ትምህርቱ። በትምህርቱ ድንቅ ነበረ። በኢየሱስ ክርስቶስ ትምህርት ይገረሙ ነበር ሰዎች። የሚያስደንቅ መምህር። ይሄ መምህር ዛሬም ሕያው ነው። ዛሬም ያስተምራል። ችግሩ ተከለለ። ችግሩ ብዙ ነገሮች ከፊቱ ቆሙ። ብዙ እኛ አስተማሪ ነን የሚሉ መጡ። ስሙ የማይበቃቸው ከፊቱ መጡ። እግዚአብሔር መምህር ይለናል። እኔ ነኝ፣ ከኔ ተማሩ ይለናል። ኢየሱስ ክርስቶስን የማያመለክት ትምህርት አይደለም። ወደ ኢየሱስ ክርስቶስ የማያስጠጋ ሰዎችን ዝቅ የማያረግ ትምህርት የእግዚአብሔር ትምህርት አይደለም። የክርስቶስ ትምህርት አይደለም። ኑሯችን በራሳችን ትምህርት አይደለም፣ በሰው ትምህርት አይደለም፣ በአጋንንት ትምህርት አይደለም። ኑሯችን እግዚአብሔር ከኛ ጋር የሚሆነው በክርስቶስ ትምህርት ውስጥ ስንሆን ነው። ይህን የመጨረሻ ቃል ላንብብላችሁና ጨርሳለሁኝ። ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9 እንደዚህ ይላል፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በደንብ ስሙት። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። እንዴ! በትምህርት ጉዳይ ላይ ድርድር የለም። እኛ ግን እንኳን ቢመጣ አትቀበሉት ነው የሚለዋል። እኛ እንደውም ደግሰን ነው የምንጠራው። ራሱን የሚሰብክ ራሱን የሚያደርግ ራሱን የሚያደንቀውን ራሱን የሚያወራውን እንደው ተበድረንም ከየትም ብለን የእግዚአብሔር ሰው ብለን በቃ ወደ ቤታችን
ግን መጽሐፉ ምን ይላል? ቢመጣ እንኳን አትቀበሉት። ለምን? የክርስቶስን ትምህርት ይዞ ካልመጣ፣ ክርስቶስን ካላስተማራችሁ፣ ወደ ክርስቶስ ካላሳያችሁ፣ ከክርስቶስ ጋር ካላጠበቃችሁ በቤታችሁ እንዳትቀበሉት። አብና ወልድ የለውም፣ የለም ከእሱ ጋር እግዚአብሔር የለም። ለሚወጣው በክርስቶስ ትምህርት ለሚኖረው ለእርሱ የክርስቶስ ትምህርትን ለሚያቅ ለሱ እሱን ለሚያስተምረው ለሱ ግን አብና ወልድ አሉት። ብቻውን አይደለም። የነሱን ትምህርት የሚያስተምር የእግዚአብሔርን ትምህርት የሚያስተምረውን እግዚአብሔር ይከተለዋል። ኢየሱስ ክርስቶስ ይህንን ያስተማረው በምድር ላይ ሰዎችን ሁሉ ወደ እግዚአብሔር። ታስታውሱ እንደሆነ አስተማረና የሆነ ሰዓት ላይ ፊልጶስ ተነሳና አብን አሳየንና ይበቃናል። እስከ ዛሬ ከኔ ጋር ስትኖር እንዴት አብን አላየው? ምክንያቱም እሱን የሰበከው ኢየሱስ አንድያ ልጁ ተረከው ነው የተባለው። ምንድነው እያየን ያለ ነው? ምንድነው እየተማርን ያለ ነው? ማንን ነው እየተማርን ያለ ነው? ቴሌቪዥናችንን ወገኖቼ፣ ድሮ እንኳን እዚህ ቦታ አትሂዱ ቤተክርስቲያን ታሳስባለች። አሁን ሰው እየሄደ አይደለም፣ ቤቱ ገብቶ ጠፍቷል። ቤቱ ላይ በቴሌቪዥኑ ጠፍቷል። ምንድነው እያየን ያለ ነው? የማንን ትምህርት ነው እያየን ያለ? ምን የሚል ትምህርት ነው እየተመለከትን ያለ ነው? ምን የሚጎላበት ትምህርት? ታምር ምን አይደለም ወገኖቼ። ተአምር ሰውን በጣም ወደ እግዚአብሔር የሚያስጠጋ ቢሆን ኖሮ ይሁዳ 30 ብር አይሸጠውም ነበር። ያን ሁሉ ተአምር አይቶ ዮሐንስ ሲነግረን በመጽሐፍ ቅዱስ ላይ ኢየሱስ ያደረገው ተአምር ምድር እንኳን ብራና ብትሆን ውቅያኖስ እንኳን ቀለም ቢሆን አይበቃ። ይሄን ሁሉ ተአምር ግን ይሁዳ አይቷል፣ ግን ሸጠው በ30 ብር። ጴጥሮስ ካደው። ያን ሁሉ ተአምር አብረውት ሆነው ሄደው እነ ጴጥሮስ ለብቻቸው በተራራ ላይ ወጥተው ቁጭ ብሎ ተአምር የሚያይ ሰው አለ። ኢየሱስን እንየው። ተአምር የሚጠቅመው ለተደረገለት ሰው ነው። እውር ሲበራ ብናይ እግዚአብሔር ይመስገን፣ ያንን እውር ለሱ ደስ ይለናል። እግዚአብሔርን ግን ከዛ በላይ እናውቀዋለን። ሰማይና ምድርን የሰራ እንደሆነ እናውቃለን። ፍጥረት ሁሉ የሚታዘዝለት አምላክ እንደሆነ፣ ማዕበሉ ወጀቡ ሁሉ የሚታዘዝለት አምላክ እንደሆነ እናውቀዋለን። አይኑን አይደለም ያን ሰውዬ የፈጠረ እግዚአብሔር እንደሆነ እናውቀዋለን። ቁጭ ብሎ ተአምር የሚቀያየሩ ሰዎች በቃ ውስጣቸው እኮ እግዚአብሔር የለም ስለሚላቸው አለ ለማለት እኮ ነው። በቃ እየሄዱ በየታምሩ አይደለም። እሱ አይደለም የሚያድነን ወገኖቼ፣ ወደ ክርስቶስ መጠጋት ነው የሚያድነን። ተአምሩ ራሱ በመጽሐፍ ቅዱስ ይደረግ የነበረው ኢየሱስ እንዲሰበክ ነው፣ ኢየሱስ እንዲታይ ነው፣ ኢየሱስ እንዲነገር ነው እንጂ እነሱ እንዲታወቁ አልነበረም። ይሄ እናንተ የሰቀላችሁት ነው ያሉት። በተጠየቁ ቁጥር ሁሉ ይሄንን ደህና አድርጎ ያነሳው ኢየሱስ ነው። በእኔ አገልግሎት አይደለም ያሉት። በመካከላችሁ ይሄንን ሰው ደህና ያደረገው ኢየሱስ ነው፣ እርሱ ነው። ወደ እርሱ ዞር በሉ። እሱን ነው የሚያሳዩበት። ጣቢያ አይደለም የከፈቱበት፣ ምዕመን አይደለም ያበዙበት። እርሱን ተከተሉ። የእርሱን ደቀ መዛሙርት አፈሩበት። ገንዘብ አይደለም የሰበሰቡበት፣ ወርቅ አይደለም። እንደውም የለኝም ነው ያሉት አይደለ? ጴጥሮስ የሐዋርያት ሥራ ምዕራፍ 3 ላይ ብትሄዱ ዮሐንስና ጴጥሮስ ወደኛ ተመልከት፣ ብርና ወርቅ የለንም። አዎ ኢየሱስ ግን አላቸው። ብርና ወርቅ ኖሮ የማይሰራ ስራ ኢየሱስ ብቻ ኖሮ የሚሰራ። ከዛ በኋላ ይሄ ሰውዬ የለመደው ያንን ነው። ግን ቀና ብሎ አያቸው፣ ተነሳሉት፣ ቆመ፣ ዘለለ። ከነሱ ጋር እግዚአብሔርን እያመሰገነ ወደ ውስጥ ገባ ነው የሚለው መጽሐፍ ቅዱስ። እነሱ ላይ ተጠምጥሞ እናንተን ያመጣ እናንተ እንዲሆናችሁ እናንተ እግዚአብሔርን እያመሰገነ ወደ ውስጥ ገባ። እነሱም ይሄ ደህና ሆኖ የምታዩትን የናዝሬቱ ኢየሱስ ነው እንዲያረገው አሉ። ይሄ ስም ነው የፈወሰው አሉ። ዕውቅናውን ለራሱ ለሚገባው ሰጡ። ኑ ገና የፈውስና የተአምር ጊዜ ገና አላሉ። እቺ ሌላ ነገር መሰብሰቢያ ነች ወገኖቼ። እኛ እግዚአብሔርን ነው የምንፈልገው። ወደ ቤተ ክርስቲያን ወደ የትኛውም ቦታ ስንሄድ እኛ የእግዚአብሔርን መገኘት ከእግዚአብሔር ጋር ህብረትን ነው የምንፈልገው። ወደዛ እንሄዳለን። መፈወስ ካለብን እግዚአብሔር እንደ ፈቃዱ ይፈውሰናል። በሽተኛ ይጸለያል፣ አዎን እንፈወሳለን። እኛ አዛዥ ነን እንዴ? የፈውስና የተአምራት እኛ ነን እንዴ የምናደርገው?
የለም እንዲህ አይነት ነገር ወገኖቼ። ሰውን መሳቢያ ነው ይሄ። ሰው ያንን ፍለጋ እንዲሄድ ነው። ሰው ይሄንን ፍለጋ እንዴት ይሄዳል? ሰው ጌታን ፍለጋ ይሄድ። ባንፈወስም ባያድነንም ብለው እኮ ነው የተከተሉት አይደል? ባንፈወስም እግዚአብሔርን እናመልካለን ብሎ የሚመጣ ሰው ይብዛ። በተአምር ስም አንጠራም ሰውን። የሆነ ነገር እንትን ያደረግን ሰው አንሰበስብም። ኢየሱስ ክርስቶስ እርሱ ይሰበካል ብለን እንጠራለን። የመጣ ይድናል። ኢየሱስ ይፈውሳል፣ ከበሽታ ይፈውሳል፣ እውር ይበራል፣ ሽባ ይዘላል። ምንም እግዚአብሔር ምንም የሚሳነው ነገር የለም። ግን ለዚህ ብለው የሚመጡትን እግዚአብሔር ደስ አይሰኝባቸውም። እግዚአብሔር እርሱን ለማወቅ ከእርሱ ጋር ህብረት ለማድረግ ከሚመጡ ጋር ጉዳይ አለው። በሚሆነውም ደግሞ የማያምኑ ሰዎች ይዳኑ እንጂ እኛው ራሳችን አጣበን። አንድ የስጋ ቤት ሰው ስጋ ቤት ያለው ሰው አንድ ጊዜ ምን አለኝ፣ እኔ ሰውየው የእኛን እምነት የሚከተል አይደለም፣ ኦርቶዶክስ እምነት ተከታይ ነው። እና አንድ ቀን እኔ ምልህ አለኝ፣ እምንጾመው እኛ ሲፈሰግ ደግሞ እዚህ መጥቶ የሚሰለፈው ጴንጤው አለኝ። እንዴ የጾምነው እኛ አይደለንም እንዴ? እስቲ አንድ መጀመሪያ እኛ የጾምነው እንድንበላ ለምን ዞር አይሉልንም እንዴ? ተአምሩም እኮ እንደዛ ነው የሆነው። ተአምር የሚያስፈልገው እግዚአብሔርን ለማያውቀው ነው። ዛሬ ደግሞ ተአምሩን የምናጣብበው እኛ ነን ለማየት ኦ ብለን። እንደዚህ አይደለም። እኛ እግዚአብሔርን አውቀነዋል። ነፍሳችን ቀምሳዋለች። ምንም ባይደረግ እኛ ላይ እንኳን ተአምር ባይደረግ ከእግዚአብሔር የትም አንሄድም። ትምህርቱ ወርሶናል፣ አስተምሮናል፣ መንፈስ ቅዱስ ነግሮናል፣ ገልጦልናል። እኛን የሚያኖረን የተገለጠልን እውነት እንጂ የምናየው ተአምር አይደለም። ተአምር ማየት የሚፈልግ ሰው ካለ ራሱን ዝም ብሎ በመስታወት ራሱን ቆሞ ተአምር አይደል? ሁለት የሚያይ አይን ምን አይነት ነገር ነው እግዚአብሔር የሰራው? ውጭውን ይየው። ማንም ማብሪያ ማጥፊያ ሳይነካ ይመሻል። ማንም ማብሪያ ማጥፊያ ሳይነካ ይነጋል። ወገኖቼ ወደ ክርስቶስ እንጠጋ፣ ወደ ክርስቶስ ትምህርት እንጠጋ። የክርስቶስ ትምህርት ያድነናል፣ ወደ እግዚአብሔር ያቀርበናል። ከክህደትና በከንፈር ብቻ ከማምለክ እግዚአብሔር ያድነን። ተባረኩ።